ሀገረ ስብከት ከወረዳ ቤተ ክህነት ላይ በቃ። ስለዚህ ምንድነው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። ይህ ማለት ከ10 አንድ አምጣ ይላል አይደል መጽሐፍ። ከ10 አንድ አምጣ ማለት ካመረትከው ምርት ከ10 ማድጋ አግኝተህ እንደሆነ አንዱ ማድጋ አስገባ ነው። ነግደህ 10 ብር አትረፈ እንደሆነ አንዱን ብር አምጣ ነው። ከዚያ ውጭ ግን ከቤተ ክርስቲያን ከገባ በኋላ አውጥተህ ለዘራፊና ለሌባ ስጥ የሚለው መጽሐፍ እንዲተጠቀስልኝ ይፈልጋለሁ መጀመሪያ። በቃ አሁን ምክንያቱም ጳጳሳቶች 100 ሺህ ብር ሆኗል ደመወዛቸው። እንደ ደቡብ ጎንደር ነው የምንነጋገር፣ አንወሻሽም፣ ግን እንኳን ነው የምንነጋገራ። የደቡብ ጎንደር ሀገረ ስብከት በአኮቴተ ቁርባን ጊዜ የምትጸልዩለት ዲያቆኑ በእንተ ብፁዕ እያለ የሚጸልይለት የእርሱ ደመወዙ ስንት ነው ነው? በቃ የእሱ ደመወዙ ስንት ነው? የሥራ አስኪያጁ ደመወዙ ስንት ነው? ከዚህ ያለው ደግሞ ጆሮውን ይዞ ያስተማረው የድቦ መምህር ደመወዙ ስንት ነው የሚለው ነው የምናመጣው። ስለዚህ ከዚህ አንፃር እስካሁንም ሲሰራ የቆየ ያለ አግባብ ነው እኔ በማምንበት ልክ ያለ አግባብ ነው። እንግዲህ ብዙ አባቶቻችን ተናግረዋል። ለኔ የሃይማኖት አባት ማለት ምን ማለት ነው? የሃይማኖት አባት ማለት በሃይማኖት ዙሪያ የሆነ ችግር ሲፈጠር ከምዕመኑ ቀድሞ ለሃይማኖት የሚሞት ማለት ነው አይደል እንዴ? ስለዚህ እነዚህ ሰዎች ለነዚህ የሃይማኖት አባቶቻችን ናቸው እንዴ? ቀድመው ሞተዋል እንዴ? ሞትን እንደ መነኮሳትና እንደ ጳጳሳት የሚፈራው አለ? ይትፍርዎ ለሞት አላ ፍርዎ ለኃጢአት አይደል እንዴ? ፍርዋ ነው። እሺ ፍርዋ ለኃጢአት አይደል እንዴ? ስለዚህ እኒህ ሰዎች ሞትን የሚፈሩት ከነሱ የበለጠ ሰው አለ እንዴ? ጻድቃንስ ይሞቱ አበግዞሙ ነገዱ። ሞት ከእግዚአብሔር ጋር የምንገናኝበት መሰላል ነው። ሞትን ግን እንደ መነኮሳትና እንደ ጳጳሳት የሚፈራው የለም። ያ ማለት ምንኩስናው ውሸት ነው፣ ጵጵስናው ውሸት ነው። ዮሐንስ አፈወርቅ ቢመጣ አትናቴዎስ ቢመጣ ከፊቱ የሚቆም ጳጳስ አለ እንዴ? የለም። እና አባ መቃርስ ቢመጡ እና አቡነ ተክለ ሃይማኖት ቢመጡ እነ ገብረ መንፈስ ቅዱስ ቢመጡ ከፊታቸው የሚቆም ጳጳስ አለ እንዴ? የለም። ስለዚህ ሐሰት ነው። ጳጳሳትና መነኮሳት ቅናተ ዮሐንስን አልተገነዙ ውሸት ነው ማለት ነው። ስለዚህ ውሸት መሆኑ ደግሞ ማስረጃ ብዙ ነገር አለ። እኛ አሁን እየተሳደብን ያለን እየገሰጽን ያለ ማንንም ሐሰተኞቹ መነኮሳትና ሐሰተኞቹ ጳጳሳት